ገባሽ ባልኩኝ ክላሴ ስትከቱ ሁሉ መማር የማይፈልጋል ከጡቷ ላይ ምንድነው የምታዘንበው? ኧረ ሰው ግን ምች ነው። ኧረ ይታያል፣ ያስታውቃል እኮ እስማ ምንድነው የምታዘ እና እንዴት ነው ግን እቺ ልጅ አሁን እየኖረች ያለች? መንፈስ እንዴ ጎስት ጎስት ጎስት። እሺ ቤተሰብ ዛሬ ደግሞ በአዲስ ቪዲዮ መተናል ማለት ነው። እየሞከርን ነው። ኧረ እየሞከርን ነው የሌለ ማለት ሰብስክራይብ ወፍ የለም፣ ላይክ ወፍ የለም፣ ቪዲዮ መታየት ወፍ የለም። ግን ጅማሬ ለሚከሰት ነገር ስለሆነ እናንተም ፋሚሊዎቻችን ነው በደንብ እስከመታመኑ ድረስ በቪዲዮዎቻችን ማለት ነው ተስፋ እንቆርጥም ማለት ነው። ግን በጨዋነት ደግሞ ለሙራላችን ስም ሰብስክራይብ ላይክ ወጣሩ ደግሞ ከእናንተ ምንም የሚቀንስ ነገር የለም። ስለዚህ ማለት ነው አሁን ለምናቸዋለሁ ካለነሱ ማን አለኝ ያማን ምቀኛ ወንድም አለኝ ማለት ነው። በቃ ይኸው እነሱ ሰብስክራይብ አያደርጉም አትልፋ ምናምን፣ እናንተ ግን አውቃችኋለሁ ሰብስክራይብ አድርጉልኝ፣ አሳፍሩት እስቲ ይሄንን ምቀኛ አሳፍሩልኝ። እሱ የራሱን ስራ እየሰራ ነው። እኔ የዚች ልጅ ነገር ምንድነው? መንፈስ ምናምን ኧረ ላሽ እጇ ጋር እኮ የሆነ ነገር አለ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ይታያል፣ ያስታውቃል እኮ እስማ ምንድነው የምታዘ እና እንዴት ነው ግን እቺ ልጅ አሁን እየኖረች ያለች? ኧረ ጋይስ ይሄ ነገር ግን ምንድነው? እውነት ነው። የሆነ ደግሞ ፎቶ አላት ሌላ። እንዴት ነው የምርቃቴ ጊዜ ምናምን ብላ ከፊት ለፊቷ እሷን የምትመስል ማለት ነው። እሷን የምትመስል ኧረ መንፈስሻ ጎስት እንከባበር እንዴ! እኔ ራሱ አሁን እየሸከከኝ ነው በዚህ ሰዓት ላይ ማለት ነው። ግን ይሄ ነገር እውነት ነው ማለት ነው። እንደዚህ አይነት ነገር ደግሞ የኔን መልክማ መቼም ሊመስል አይችልም። እሱ መቼም ሊመስለው አይችልም እንዴ! ይሄማ ሌላ ተሰጡ ነው ማለት ነው የሚሆንበት። የኔን መልክ አገኘው ማለት ይሄንን ጥላ የሆነ መልክ አገኘው ማለት ይሄ ሌላ ችግር ነው። ወዲራት ምንድነው ልጅነት ይላል ማለት እኔ የምጠጣው የላም ወተት ነው። እሷ ግን የምትጠጣው ያንቺን ወተት ነው። ህፃን እያለ አንተን ጠጣ ልጅ፣ አሁን ደግሞ ትልቅ ሆነ የለ። ስለዚህ የላም ወተት ነው የምትጠጣው። ለዛ ነው እሺ። እንደውም እኔ ደግሞ ጎረቤት ሂጅ አጠጡኝ እላቸዋለሁ። እነሱ እንዳንቺ ቋጣሪ አይደሉም። የገዛ እናትን ቋጣሪ አይ ልጅነት ባሏንም ታጠጣዋለች እኮ ባሏንም ታጠጣዋለች። እንጠጣለን፣ የሚስቶቻችንንማ እንጠጣለን። ኦ ማይ ጋድ ግን እኔ ጃራ በጣም ከበፊት ጀምሮ ማለት ነው እግዚአብሔር ልጅነታችንን ቁጭ አድርጎ የሚያሳየን ሰው ቢኖር ጃራ ነው።
ስለዚህ ማለት ነው ሞራል አለ አይነት ጋር ይችላል እግዚአብሔር በቃ ትወነው ምኑን ነገር ተክኖበታል ማለት ነው። እስቲ ቪዲዮን ጨርሰው። አንቺ እንደውም ቡና ጣቸው ያልሽኝ እንደወላፈው ከዛ ሰጋባ ደግሞ እሱ እየጠጣ ነበረ ወተት ለኔ ሲሆን ነው ታዲያ ማይቻል ኮቴን ነው የምሰብረው። እሺ ኮቴን ነው የምሰብረው። የማይታወቅ ልጅነት ማለት ነው። ከልጅነታችን እኮ ነው ሲጠቡ አሳይተውም በቃ እኛም ስናድግ በቃ ይህን ወተት ካልሰጥሽ ነው እናቴ እና በዚህ አጋጣሚ ሚስቶች ማለት ነው ለባሎች እንዲህ ጨጓራቸውን ራስ የሚያደርግ ነገር ስትሰጧቸው መልካም ነው። አትሸፍኑ፣ አትደብቁ፣ ስጧቸው። እኛማት አስተማሪ ነበር ጥሩ ሰው ኤክስን ግን ሳያገኛት ነው ሕይወቱ ያለፈው። እኛም ከመፈለግ ተገላገልነው። ኧረ ምንድነው የሚንቀሳቀስ ያለው ነው ኤክስንም ሳታገኙ የትም ነው ያለው የሞትኩ መስሎ ነው እኔ ያለው ደስ ይላል። እውነት እኮ ነው ግን ለክላስ ሳትመጡ ደበረኝ እንደሚያቀኝ ቀብር ላይ ስታሽቃብጡ ባላየኔ ናሽ ባልኩኝ ክላሴን ስትከቱ እንዶ መማር የማይፈልግ አልቀጣም ካሻችሁ ብቱ አንዱ ለሶስታችሁ ኢንኮምፕሊት ሞልቻለሁ ይፍና ውጤታችሁ ስንት ገዳይ ነገር አለ ግን ቲክቶክ ቀን ሙሉ የምታየው ከሆነ ስንት በቃ እኮ ነው ማትስ አስተማሪ በቃ ቀረ ብለህ ስታስብ ደስ ብሎ በቃ አለ አይደል እንትን ስትል መጥቷል ማለት ነው። እኔ በህይወቴ ማትስ አንድ ቀን ሳይገባኝ እዚህ ደረስኩ። አንድ ቀን አንዷ ነገር ሳትገባኝ አፈር ብላ አባለን ብለህ ታወራለህ። እኔ እኮ ግን ፋሚሊ ቤተሰብ እኮ ፋዳውና ማትስ ሲቸር ነው ግሯል ነው ታውት እስቲ ለማንኛውም ስንት ጉድ አለ ግን ዘፈኗ ተመችታኛለች። ይበልጥ ደግሞ በኬሚስትሪ እና በፊዚክስ ብመጡ ደግሞ በጣም ጸዴ ነው ማለት ነው። ሌላ እንጠብቃለን ሲጀመር ቁም ነገረኛና ታማኝ ወንድ ማለት ነው ሚስፋጭላል። What are you talking about? እኔ ያው ረጅም ነኝ፣ ሚስቴም ረጅም ነች። ነንቺ አጭር ሴት ነች። ለቁም ነገረኛ ምናምን እያሉ ነው እዚህ ጋር ኧረ ሰው ግን ያለት ነው እንዲ እግዚአብሔር ኧረ ተው ሰው ያያል። በዚህ ሳማ ነው የሆነ ነገር ካለችብህ ማለት ነው ያቺ ነገር ሰው ያይም ብለህ መውጣት የለብህም። እንዴት ነው አሁን የሀሳብ የመጣ ምን ነው እናትዬ ባታረጊውስ? ምን ነው ቢቀርብሽ? በተፈጥሮች ብትንቀሳቀሺ ደም ካርቶን ነው አሁን ይሄን ቪዲዮ ራሱ አስታየው ምንድነው የምትለው ማለት ነው? እቺ ልጅ አሁን ጥፍር ያምራታል ወይ ጣትስ ያምራታል? ሰው ግን ማለት ነው ሰው እውነት ያያል። በስመ አብ እዲ ደግሞ ቺክ ነች ማለት ነው የቀረጸችው። ግን ብቻ ማለት ነው ስትወጡ ተጠንቀቁ ማለት ስትወጡ በጣም ጥንቃቄ ማድረግ አለባችሁ። ሰው አያየኝም ማለት ከባድ ነው። ሰው አባቴ መጀመሪያ ሲጀምር ከእግር ነው የሚሾው ያደርጋል። ከዛ በኋላ በቃ እንዴ የንቃተ ህሊና እና እንትና ነው ንቃተ ህሊና ዛሬ ነገ ሳትነህ
ከዚህ ክላስ ተናጥቶ የጆኒ ነው አይ ሰዎችና ተሰናብተን ዝም ብሎ አይመጣም። ይውላል አንቁራሪቷም ትጮኻለች። I'm the best fighter bro. I'm the last confidence last. እየጠበኩ ነው። ንቃት ያለኝ በፍጥነት ብትመጣ ደስ ይለኛል። ነቆራው በርትቷል። እኛም እኮ ሲጀምር እየጠበቅን ነው። መቼ ነው ፋይቱ የሚደረገው ነው ወይስ እዚህና እዛ ሆነ ነው? በቃል እንትና እንዳርጉ አለቆም ባንድ ነው ካውት ነው ማድረገው ምናምንም ተፋለሙና አሳዩን በእናታችሁ። እኛም ጓግተናል፣ ለማየት ጓግተናል ማለት ነው። እና ከዚህ የበለጠ ደግሞ የሌለ ሙድ ሳይያዝባችሁ ወደ ፍልሚያ ብትገቡ ምርጥዬ ነው ይመስለኛል ማለት ነው። ከጡቷ ላይ ምንድነው የምታዘምበው? ኧረ ግን ሴቶቹ ራሱ በጣም ነው የሚያያዙት። ግን እግዚአብሔርን አሁን ምን ይሉታል? ቆይ የዚች ልጅ ጡት አዝናቢ ነው ወይ ነው? What? ኧረ ሜመሮች ደግሞ ወዲያው ማለት ነው። በስባ የቀር እንዲህ ብርጭቆ አንስታ እንትን ያለችው ማለት ነው ማዝነብ ትችልበታለች ማለት ነው። ግን አይደል? ኦኬ ገባን። I am the one the way you turn the Good morning class ሲሸናፋ መጣው ደግሞ እዚያ ሲዳን ክፍል እሺ ዛሬ ምን ማለት ነው? ወንዶች የዘርፈታሽ በውስጡ ከፍተኛ የሆነ ስኳር ነው። ኧረ ቲቸር ውሸት ነው ማለት ኧረ ቲቸር ምንም እኮ አይጣፍጥም። ኧረ እዚህ ግርግም ነው የጠላማ ተማሪ ሰብሰብ ወይ ደግሞ ትናንትና ሚሰራ የደምን ብላ ተቆ እንደተስታብሬ ነበር። ቲቸር ይሄና ሚስትና ይጣላትና አቤት ስትላ አቀፈሽ ልሙት እዚህ ክፍል ሴሰኛ ብቻ ነው የሰበሰበው። ኧረ ቲቸር ሱሰኛም አለ ዝጋተ የነገሩ ወይ እኔ እኮ እዚህ ትምህርት ምን ልትሰራ እንደመጣሁ እንዳይገባኛል። እውቀት ንጋቱ ነዋ። አንተ ጭንቅላቱ ከድገሙን ጭንቅላቱ ስማ ባካጂ የሚፈርና አስኮኩም እናንተ ደግሞ ምን የምትሆኑ አስተማሪ ገብርኩ ወይም በቃ ሲናጣ አውሩ ሲሚልስ ማለት አውሩ ጀመት ቦታ ነው አይደለም። እኔ ግን የሚመቸኝ ቀይ ወጥ ምን ማለት እኔ ቲቸር ጋር ነው እንዴ? እነዚህን ካስተማረ አይጸዴ ነው ግን በጣም ቪዲዮውን እንዲጎዳ ያደረገው አይጣፍጥም ፓርት በጣም ጸዴ ነው ግን ማለት ነው። አንቺን መጠየቅ ፈልጋለሁ። የኔ ቀመሽው የኔ ያሽው የኔ ቀመሽው የት አባዬ ምንድን ነው? የሆነ ነገር ልነግርህ ነበር። ምንድን ነው? እዚህ አራተኛ ቤት ያለችው ኤፍራታ የምትባል ልጅ አወቃ? በጣም ወድጃታለሁ፣ አፍቅሬያታለሁ። ለአባትህ ማለት ልጄ አይሆንም ልጄ ማለት ይሄንን ስነግርህ እያዘንኩ ነው የምነግርህ። እናቴን ከማግባቴ በፊት ከእሷ ጋር ነበር እና በጣም አዝናለሁ ልጄ። ኤፍራታ ማለት እህት ነች። ይህንን ነገር ግን ለእናቴ እንድች ብለህ እንዳትነግረህ አደራ። እኔና በአንተ በቃ ሂድ። ለአንተ ብስኩትና ለእኔ ካርድ ይዘህ እንቅልፍ። ይኸው ካርዱ። ወይኔ አባዬ ምን ነው አሁን የላከኝ ሱቅ? የዓለምነሽ ልጅ እንዴት ነው የምታምረው! ወድጃታለሁ ልጄ። ይህን ስነግርህ እያዘንኩ ነው። የቀን ጎዶሎ ከዓለምነሽ ጋር አገናኝቶን እንግዲህ ጽንስ ተፈጠረ። ምንም ማድረግ አልችልም። እሷም እህት ፍጃቸው አባሲ ሲኖር ማለት ነው። ፍጃቸው ሚስት የሚባል አታገኝም። እህትነች እንዳለምቱ ነው። አንተ ምን እያሰብክ ነው? ምንድን ነው የምታስበው? ጎረቤታችን ልጅ ኤፍራታንና ጀርባ ሰፈር ያለችውን የዓለምነሽን ልጅ በጣም ወድጃቸው ነበርና ለአባዬ ስነግረው ሁለቱም ልጆቼ ናቸው እና እንዳልማዬ እንዳልነግራት አለ። አማርጠህ ከሁለቱም ጋር መሆን ትችላለህ ማለት እንዴት? አንተ የጋሼ ልጅ አይደለም። እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። እረ ባለ ትዳሮች ግን ይሄን ነገር ብዙ እየሰማን ነው። ብዙ እኔ እየሰማን ግን ወደፊት እኛስ የራሳችንን ልጅ ነው የምናሳድገው። እኔ የምልሽ
ከኔ ውጪ ሌላ አታውቂም አይደል? አይ እኔም የሰው ልጅ እንዳላሳድግ ብዬ ነው። ግን ማለት ነው በስመ አብ እንዲ አንተ የጋሽ ልጅ አይደለም። ሁለቱም ብቻ በቃ ይቻላል። ጉድን አላወቅም አባት። እንደዚህ አይነት ክሬቲቪቲ ደስ ይላል። በቃ የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሽባችኋለሁ። ለምን ስነ ስርዓታችሁ እዚህ ጋር መጣሁት። እኔ ይሄን ቪዲዮ በጣም ስፈልገው ነበረ ማለት ነው። አሁን አዶናይ እንደ አዶናይ ያለ ሰው እንደዚህ ክፋት የሚታሰብበት ሰው ነው እውነት ለመናገር ከሆነ ማለት ነው። አዶናይ ምን አረገ? መልካም ነው የሰራው። ትንሽ ትልቁን ያከበረው ምን አረገ? እስቲ ምን አጠፋ? የምር ለምንድን ነው የሆነ መበለጥ አይነት ስሜት ሲሰማችሁ ሰውን ለመጣል የምትንቀለቀሉት ማለት ነው? አይደረግም። ሰው መልካም ሲሰራ ጭራሽ ማበረታታት ሲገባን፣ ይሄ ልጅ ትልቅ ቦታ ማድረስ ሲገባን እንደ አንድ ሶሻል ሚዲያ ተጽዕኖ ፈጣሪ ያንን ምክንያት በማድረግ ይሄንን ልጅ የሆነ መልካም ነገር ላይ ለማድረስ በመሞከር እንጂ ሰውን ለማጥፋት ሰውን ለመጣል እንዴት ጊዜውን ሰው ያጠፋል? አከሌ ይባላል። አዎ ጆን ዳንኤል ምናምን እየተባለ ነው ማለት ነው። ጆን ዳንኤል በራሱ መልስ ሰጥቷል። ይሄን ነገር ግልጽ ላድርግላችሁና ማለት እሱ መልካም ስራ ነው እየሰራ ያለው፣ ከማንም ጋር ይተፎካከራለም። ጆን ዳንኤልም ባላረገው ነገር ደግሞ እየመጣችሁ ጆን ዳንኤል ነው እንደዚህ ያደረገው ግሩፕ ከፍቶ ምናምን አትበሉ። እኔ ከማንም ወገን አይደለሁም በዚህ ሰዓት። ግን እውነታውን ካወራን እንደዚህ አይነት ነገር የምታራምዱ ሰዎች ምናችሁ ነው የሚያማችሁ? ያው እንደዚህ አይነት ውርጋጥ ደግሞ እየመጣ ማለት ነው የሆነ ነገር ይጭራል ማለት ነው። ገብቷችኋል? አይደረግም። በቃ ይሄ ትላንት የመጣ ቲክቶክ እንኳን ማያቅ ዛሬ ሊሳደብ ይፈልጋል ሰውን ማለት ነው። እረፉ፣ አድቡ። በቃ እንደዚህ አይነት ስራ የምትሰሩ ሰዎች ፍቱ። በቃ ጆን ዳንኤል ለዚህ ልጅ እንትን ስለሰጠ ምናምን ሰውም ይኸው ማቀጣጠል ይወዳል ማለት ነው። እቺን ወደ ሌላ ነገር በቃ ይስሩበት። እስቲ መልካም ነገር ነው እየሰሩ ያሉት እውነት ለመናገር ማለት ነው። ግን ፍቱ በቃ። እንደዚህ እነሱን ለመጣል ምናምን እነሱን እርስ በርስ ለማጋጨት አረ ይደብራል፣ እውነት ይደብራል። በቃ እንደዚህ የምትሰሩ ሰዎች ግን በጣም ታማሚ ናችሁ እናንተ። አማኑኤል መግባት ያለባችሁ ሰዎች ናቸው። አማኑኤል ሊያውም አማኑኤል ማትመጥኑም እንጂ ማለት ነው ምድረ ውርጋጥ